ታዛ ስለ ስሜታችን እንድናወራ ነው። ግንኙነት ውስጥ እንደ ቀልድ ብዙ ሰዎች ይሉታል። ውስጡ ትግል ውስጥ ያሉ ሰዎች ግን በከፋ ህመም እየተሰቃዩ የሚኖሩ ሰዎች ናቸው። በተለይ የተቀናባቸው ሰዎች እንደሚሰቃዩ እናስባለን። የሚቀኑት ሰዎች ያለባቸው ስቃይ ከባድ እንደሆነ እየተመለከትኩ ነበረ። የሚቀኑት ሰዎች የስሜት ዋሳቶቻቸው ሁሉ ጊዜ እንደዛሉ ነው ይዝላል። ትላንት ስለ ኃይል ስናወራ ነበር። ኃይል ባልተገባ መንገድ ሲወጣ አንዱ ስሜትን መቆጣጠር ማንችልባቸውና ቢሆን አንቺ ያሰብሽው ነገር ግን በእውነታው ዓለም ያለ ሆነውን ነገር እንደ ድራማ ይምሮሽ ውስጥ እየሳሉ እድሜን መግፋት በጣም ከባድ ድካም አለው ነው። ይሄ ድካም እንድትሰማቸውም ገልጸዋል። በጣም በዚህ ባልተቆጣጠሩት የቅናት ስሜት ውስጥ ከፍቅር አጋራቸው ጋር የኖሩት ሰዎች። ስለዚህ የተቀናባቸው ወይም የተቀናብን ሰዎች ብቻ አይደለንም ከንፈር ሊመጠጥልን የሚገባው። የሚቀኑት ሰዎች እንግዲህ ቡጥ የሚጨብጡ ይሆናሉ፣ ጥቃት የሚያደርሱ ሊሆኑ ይችላሉ፣ እንቅልፍ የሚያጡ ሊሆኑ ይችላሉ፣ ኃይል ያጡ ሰዎች ሊሆኑ ይችላሉ፣ ትኩረት ያጡ ሰዎች ሊሆኑ ይችላሉ። መደበኛ እነሱ ሊገለጡበት የሚገባ ስራቸውን በአግባቡ እንዳይሰሩ የሚሆኑ ይሆናሉ። ለምሳሌ ፕሮፌሽናል ሊሆኑ ይችላሉ፣ ሙያቸው ላይ ግን ቁጭ ብድግ ይላሉ፣ ከቢሮ ይወጣሉ፣ ስልካቸውን ያያሉ። የሙሉ ጊዜ መርማሪ ሆነው ሊገኙ ይችላሉ። አሁን አስቢው፣ ዝም ብለሽ የሙሉ ጊዜ ዲቴክቲቭ። እነሱ እንኳን እንደዚህ ረፍት አያጡም እንዴ! ይሄ ከዛ ፎቶ ዙሚን ዙም አውት እያደረጉ ቆይ እስቲ ተጠርጣሪ ነበረ የተላከልኝ ፎቶ እስቲ ቢያሳይ ነገር አለ ብለው መርማሪ ፖሊሶች እንደሚያደርጉት አይነት አዝናኝ ነገርም እኮ አላቸው። በቃ ረፍት ከጓደኞቻቸው ጋር ሆነ የተነሱት ፎቶግራፍ ቢኖር እስቲ እንዴት ነው እጅ አጣጣሉ፣ እጅ በሱ ጋር አሳልፈዋለች እንዴ? ከዘዙ ማውት ይደረጋል ፎቶ። ዋው እስቲ አስተያየቷ ወደሷ ነበር ያየው። በጣም ከባድ ድንገት ራሳቸውን እንግዲህ መርማሪ ሆኖ ሲያገኙት ማለት ነው። እና ቢሮ ውስጥ የሚሰሩ ከሆነ የሆነ ትልቅ ኃላፊነት ያለባቸው ሰዎች ቢሆኑ እንኳን በአግባቡ ጉዳያቸውን መጨረስ የማይችሉ፣ ስራቸው ገበታ ላይ በትኩረት መቀመጥ የማይችሉ ይሆናሉ። ቤተሰባዊና ማህበራዊ ግንኙነት ቢኖራቸው እነኚህም ሁሉ ይረበሻሉ። በእነሱ መቆነጥነጥ ትኩረታቸው ሁሉ በመሰረቱት ግንኙነት ያልሆነ ስሜት ውስጥ ተጠምዷል። እንዲያሰበች ነው፣ እንዲያሰበ ነው፣ ከሌጋ ሄዷል፣ ከሌጋ ሄዳለች። በውስጧ የምታስበው ሌላ ሰው እያለ በውስጡ የሚያስባት ሌላ ሴት አለች። የሆነ ፍላጎት አላት፣ ፍላጎቱ ግን ከኔ ጋር አይደለም፣ ተደብቋል። እኔ ግን አውቀዋለሁ፣ አነፍንፌ የሆነ ምልክቶችን አይቻለሁ እያሉ ንገሪኝ፣ አውጪ፣ ተናገር፣ ምንም አልልህም፣ እስቲ እውነቱን ንገረኝና ውፋይ ልበል የሚሉ ሰዎች እኮ አሉ። ምንም ግን እዛ ሰውዬ ጋር የለም፣ ምንም ነገር እዛሽ ሴት ጋር የለም። ግን አውሩኝ ይሉና ብታወሪያቸው ራሱ መልሶ ደግሞ ሌላ ችግር ይፈጠራል ማለት ነው። እኔ እውነቱን ልንገርህ ግን ምንም ነገር ከዚህ ሰውዬ ጋር የለኝም፣ ግን ተገናኘን፣ ቡና እንጠጣ ተባባልና እዛ አዲስ የተከፈተው ቡና ቤት አወቀው። እኔ እናንተ ባለፈው ሄድንበት እዛ እኮ ቁጭ ብለን ስለ ቤተሰብ ተወራና እያወራን ብለሽ እፎይታ እኮ ይሰማዋል ብለሽ ነው እንጂ በቃ ጠረጴዛ ሊሰበር ይችላል፣ ሊቱን ጥርስ ሊነከስ ይችላል። ከባድ ጸመንሽ ይሄው አመንክ ሊሆን ይችላል። እና እጅ ከፍንጅ መያዝን በጣም ውሽ ነው የሚያደርጉት። በጣም ከዛ ቀጥሎ ምንድነው የሚሆነው የሚለውን እርግጠኛ ሳይሆኑ ጭምር ነው የሚመኙት። ለዛ ነው አሁን የስለላ መረባቸው ሁሉ ቦታ የሚዘረጋው። እንደው ራሱ ምልክቱ አፈትልኮ በመጣበት ቦታ እስቲ የተጠራጠርኩት ነገር ስላለ ፈልጌ ልወቀው፣ ለግንኙነቱ ጤንነት የሚሉ ሰዎች አሉ። እነሱ አይፈልጉ ማለት አይደለም። አንዳንድ አፈትልኮ ቤትሽ ውስጥ ግንኙነትሽ ውስጥ አንኳኩቶ የሚመጣ ነገር ላይ መፋዘዝ የለብሽም። ይሄ ነገር ሽታ ይዞ መጥቷል፣ እስቲ ቆይ ምንድነው? ዱካውንም ልከተል፣ ባሌ ምን እየሆነ ነው፣ ሚስቴ ምን እየሆነች ነው ማለት ይቻላል። እሱን ሳይሆን ዝም ብሎ ሳት መጫር ማለት ነው። ይሄ ግን በአይምሯቸው ውስጥ ነው እነሱ ጋር የተፈጠረው። እና ቅድም ያለው ነገር ነው። አንሶላው፣ አልጋው፣ ፊልድ የሄዱበት ቦታ ካለ ድንገት ሚስት ልትከሰት ትችላለች። ባል ድንገት እዛ እሷ ተለይታ ሄደችበት ቦታ ጋር መጣው ሳይሉ ሊመጡ ይችላሉ። አልጋውን፣ አንሶላውን፣ ትራሱን ሊያሸቱ ይችላሉ። የጸጉር ብጣሽ ሊለቅሙ ሊያዩ ይችላሉ። በአንድ እጃቸው ማይክሮስኮፕ ይዘው ሊሆን ይችላል። ቢሮ ውስጥ ድንገት አለቆቻቸውን ሳያስፈቅዱ ወይም ጸሐፊዎቻቸውን ሳያስፈቅዱ ዘው ብለው ሊገቡ ይችላሉ። እጄ ላይ ነው ዛሬ የሚወድቀው፣ እጄ ላይ ነው ዛሬ የምትወድቀው የሚል ለዚህ ሁሉ ነገር ያለ ምክንያት እንደው ሊያነፈንፉ ይችላሉ። መነሻማ አለች ልንል እንችላለን። ግን
ባጋጠሙት ነገሮች ውስጥ ይሄ ከባድ የስሜት መዋዠቅና ስሜትን መቆጣጠር አለመቻል ነው። ከፍተኛ ስትረስ አለባቸው። ከፍተኛው ስትረስ ከየት ይመጣል? ሁሌ ጥያቄ አለ፣ ሁሌ ክትትል አለ፣ ሁሌ ቁጣ አለ፣ ሁሌ ጥርጣሬ አለ። ይሄ ከባድ ሸክም ነው እና ይሄን ስትረስ ልናይባቸው እንችላለን። ፍርሃት አለባቸው። የበዛ ሊያመልጠኝ ይችላል፣ ልታመልጠኝ ትችላለች፣ እኔ ብቻዬን ያለሱ መሆን አልችልም፣ ያለሷም ብቻዬን መሆን አልችልም የሚል ከፍተኛ ፍርሃት። ያው ዞሮ ዞሮ ቀናቱ ልትሄድ ነው ሊሄድ ነው እኮ ሌላ ነገር አይደለም። እኛን እዚህ ግንኙነት ውስጥ ብቻችንን ጥለውን ሊሄዱ ነው፣ ከሌላ ሰው ጋር ፍቅራቸውን ሊያስቀጥሉ ነው የሚል ነው ስጋቱም። ሌላው በፍጹም ሰዎችንና ሁኔታዎችን አይረዱም። በብዙ ነገሮቻቸው የዕለት ተዕለት ህይወታቸውን ግንኙነቱን ይረብሻል። ለምሳሌ መሽቶባት ሊሆን ይችላል፣ አልገባችም በጊዜ መኪና ተበላሽቶባት ሊሆን ይችላል፣ ጓደኞቹን አግኝቶ ሊሆን ይችላል፣ ስልኩ ባትሪ ጨርሶ ሊሆን ይችላል። ይሄ ያለ አይደል የምንጠረጥራቸው ነገሮች አሉ። ስራ በዝቶባት ሊሆን ይችላል፣ በዝቶበት ሊሆን ይችላል። የስራ ባልደረቦቹ ጋር የሆነ ጉዳይ ኖሮት ሊሆን ይችላል የሚል አናስብም። መረዳት የለም። ራሳችን በወሰንነው ቦታ ነው የምናስመሻቸው፣ የምናሳድራቸው፣ በቃ የምናኖራቸው። ሌላው ከመጠን ያለፈ ሀሳብ፣ በጣም የማይገናኙ ነገሮችን እያገናኙ ኦቨርቲንኪንግ ነው። የሆነ ነገር እየተሰማኝ ነው ልንል እንችላለን። ያ የተሰማኝ ነገር ከሌላ ሴት ጋር ሲሆን ነው፣ ይሄን ከሌላ ወንድ ጋር ሲሆን ነው የሚል ካልተቆጣጠርናቸው አንዳንድ ሀሳቦቻችንንና ስሜቶቻችንን እስከዛ ድረስ ጥልቅ ብለን እንድንቀር ያደርጋሉ። ድምጽህ ቀዝቅዟል፣ በቃ የሆነ ነገርማ አለ፣ የሆነ ነገር አድርጋ ደክሟት ነው ሊሆን ይችላል። መነሻ ሊሆን የሚችለው ነገር ግን በጆሮአቸው የሰሙት ነገር ነው፣ በአይናቸው ያዩት ነገር የለም። ግን የራሳቸው አናሊሲስ አላቸው። መነሻውም መድረሻውም አይምሯቸው ሰርቶታል። ሰዎቹ ምን ሆነህ ነው ድምጽህ የቀዘቀዘው ሲባል ወይ እንዲያጋጥሞኝ እኮ የሚሉበት ሪዝን አላቸው። ወይም ሳጠይቂያቸውም ሊመልሱት የሚችሉበት ውሎ ላይ አመሻሽ ላይ ሊሆኑ ይችላሉ። ቶሎ ቶሎ ማረጋገጥ ወይም ቼክ ማድረግ ሱስ አለባቸው። ስልካችንን፣ ቢሮአችንን፣ ሀሳባችንን፣ አቋማችንን፣ ኪሳችንን፣ ቦርሳችንን፣ ሶሻል ሚዲያችንን፣ ኔትወርካችንን በሙሉ ቶሎ ቶሎ ቼክ የማድረግ የሆነ ቅጽበት የሆነ ነገር አምልጦኝ ሊሆን ይችላል ያን ግንኙነት ያን ሰው ያቺን ሴት በተመለከተ ብለው እረፍት ላይ ኖራቸው ይችላል። ከነሱ ውጪ በአጋጣሚ ሌላ ነገር በራሳችሁ ብታደርጉ ደግሞ ነገሩ ይጀምራል። ለምሳሌ ጂም ጀመርኩ እኮ ብትሉ ያው አብረን ሄደን ጂም እንስራ ላይባል ይችላል። ብትይም እኩል ላይመች ይችላል። ለምንድነው ጂም የጀመረው? ለምንድነው ጂም የጀመረችው? ሳትነግረኝ ሳታማክረኝ ሳልወስንለት ከዛ ደግሞ ምንድነው አውትፑት መጨረሻ ላይ የሚለው ይተነስሱታል። አንዱ ወደ አንዱ ሀሳባቸውን ይወስድላቸዋል። መጨረሻው ያው ያሰቡት ክፉ ነገር ጋር ነው የሚሄደው። የሆነ የሚያስፈልገኝን እቃ እኮ ገዛው ብትሉ ድንገት እንዴት ሳይነገረኝ፣ ምናልባት ያን ያክል ተጽዕኖ ውስጥ የማይከተው ሊሆን ይችላል ሪሌሽንሺፑ። የግዢ ጉዳይ የግንኙነት መነሻችንን ሊያበላሽ ይችላል፣ እናምናለን። እሱን ግን አንዳንድ በግላችን የምንወስናቸው ነገሮች አሉ። ቆንጆ ሱሪ እኮ ገዛው፣ ቆንጆ ቀሚስ ብል፣ ቆንጆ ሰዓት እኮ ገዛው ቢለኝ እንዴት እኔን ሳታማክሪ የሚል እረፍት ማጣት። በማህበራዊ ህይወታችሁ ውስጥም ጣልቃ በመግባት የሚያህላቸው የለም ተብሏል። እነኛ ያልተገባ የቅናት ስሜት የሚወዘወዛቸው ሰዎች እቺ ጓደኛሽ ብለው ነክሰው ሊይዙ ይችላሉ። ይህን ጊዜ የተባለው የቅናቱ ሴናሪዮ በሷ በኩል የሆነ ቦታ ይወስዳታል ሚስቴን። የቅናቱ መጠን በባሌ ጓደኛ በኩል በዛ በጠላሁት ሰውዬ በኩል የሆነ ቦታ ታሪኬን ይወስደዋል የሚል ራሳችን ያሰብነው ነው። ያ ጓደኛ ያቺ ጓደኛሽ እዚህ ሰርግ ላይ እንዳትሄጂ፣ የከላይ ፕሮግራም ላይ እንዳትገኝ ብያለሁ ነግሬያለሁ የሚሉ ነገሮች ሊመጡ ይችላሉ። ስላለፈ የእናንተ ታሪክ አብዝቶ የማወቅ ሁልጊዜ ያንን የመጠየቅ እሺ እኔን ከማግኘትሽ በፊት የት ነበርሽ? እንዴት ነበርሽ? ማን ነበር የቅርብ ጓደኛሽ? ከሌ ካልሽኝ ትምህርት ቤት ጓደኛሽ ጋር የት ነበር የምትዝናኑት? ምን ያክል ጊዜ ነበር የምትገናኙት? ይሰለችሻል። አንቺም ይሄን ጨርሰሽዋል እኮ ፋይሉ። ግን አንዳንድ አልቀናም ባዮች እኮ አሉ። አልቀናም ባይ ሆነው ግን ቀናተኞች ችግር የለውም አትጨነቂ፣ አትስቢ፣ አምንሻለሁ ብለው ወይም አምንሃለሁ ይሉና
ከዛ በኋላ ምን ሊያደርጉ ይችላሉ? አንቺ ሶሻል ሚዲያ ላይ ፖስት ያደረግሽው ፎቶ ጋር ላይክ ያደረጉ ሰዎችን ገብተው ስራቸውን የልጅነታቸውን በቃ የቤት ስማቸውን ይሄ የቤት ውስጥ ስም አለ አይደል ቅጽል ስም ሳይቀር በርብረው አውቀውልሻል። FBI ኤጀንት ቢያቸው ራሳቸውን እየሸወዱ ነው እንግዲህ። እንደውም በግልጽ ቢጠይቁ ይሻላል። በቃ ችግር የለውም ነው የሚሉሽ። እኔ አልቀናም እኮ ሳይሆን በቃ አትጨነቂ፣ አምንሻለሁ፣ የፈለግሽውን ነገር ማድረግ ትችያለሽ ሊሆን ይችላል። ግን በውስጣቸው ብዙ ጭንቀት አለ። ብዙ ነገሮችን ከአንቺ በስተጀርባ ፎቶዎች ጋር ገብተው ላይክ ያደረገው ሰው ማን ነው ብሎ እስከ ማጣራት የሚደርስ ነገር ውስጥ ገብተዋልና እያንዳንዱ ሰው በአንቺ ዙሪያ ያለ ሰው መረጃው አላቸው። ኔትወርኩ በድግግሞሽ ማን ነው ቀድሞ የመጀመሪያው ላይክ የሚያደርገው፣ ቀድሞ የመጀመሪያ ኮሜንት የሚሰጠው ሰው። አንዳንዴ ደግሞ በቃ እኔ ቅናት አልወድም፣ ቀናተኛ አይደለሁም ብለው በጣም የተረጋጋ አይጮሁም፣ የተረጋጋ ድምጽ ነው ያላቸው። ከዛ በደንብ አተኩሮ ነው የሚያውሽ። የሆነ ቦታ ደርሰሽ ስትመጪ ውስጣቸው ብዙ ጭንቀትና ትርምስ አለ። የነገሩሽ ነገር ግን ቅናተኛ እንዳልሆኑ ነው እነሱ አሉ እንጂ ያው የሚገልጸው ነገር አለ። አለሁም ይላሉ፣ ግን ሰላም የላቸውም። በጣም ተረጋግተው ነው የሚያዋሩሽ። ጩኸት የለም፣ ምን የለም። ግን በቃ እያንዳንዷ ነገርሽን በቃ የሆነ ቦታ ቆይተሽ ከሆነ የመጣሽው በደንብ በርብረው ነው የሚያውሽ። አይ ኮንታክታቸው ራሱ የሚያስፈራ ነው። በደንብ እያንዳንዷ ነገርሽ ተመንጥራ ትታያለች። አይንሽ፣ የከንፈርሽ ቀለም፣ ጸጉርሽ፣ ልብስሽ ይታያል። ውስጣቸው በጣም እየተጨነቀ ነው፣ እየፈራ ነው። ጭንቀት ትርምስ አለበት። እነኚህ ሰዎች ያልደከሙ ግን ማን ይደክማል? አሁን ስታስቢው በቃ እንዴ አንዳንዴ እኮ ራስሽን እንኳን ላታዩ ትችያለሽ። አስተካክልሽ በመስታወት ጊዜም አቅምም ላይኖርሽ ይችላል፣ ወይም ያን ያክል አስፈላጊ ላይሆን ይችላል። በቃ የዕለት ተዕለት ህይወታችን ቢዚ ያደርገናል። ሌላኛው ምልክታቸው እንዴት መልበስ እንዳለባችሁ ይነግሯችኋል። አስተያየት ከመስጠትና ይሄ ነው የሚያምርብሽ፣ የኔ ሚስት፣ የኔ ባል ይሄን ስታደርግ ነው ደስ የሚለኝ በሚል አይደለም። በፍጹም ይሄ ነገር መለበስ የለበትም በፍጹም ነው የሚሉት። እና አንዳንዱ ይሄ መልካም እንዳሰበ አይነት ሆኖ ግን ያንቺን ፍላጎት ያላከበረ፣ እያንዳንዱ ሰው የራሱ እኮ ፍላጎት አለው አይደል? ቢያደርገው ደስ የሚለው ያንን አልባስ በመጠቀሟ ወይም በመጠቀሙ ደግሞ በቃ እኔ የምገለጽበት ስታይል ነው ብለሽ ሊሆን ይችላል። እና ምክንያቱ አላሳመነሽም። ያኛው ወገን መቼም በጣም ያፈነገጠ ስታተስሽን የማይገልጽ ነገር ውስጥ የማትገኝ ከሆንሽ በፍጹም ብለው ለብሰሽ ከወጣሽ በኋላ መልሰው የሚያስቀይሩ የድሮ እናቶች ብዙ ይናገሩ ነበር እንደዚህ አይነት ታሪኮችን። ያው አሁን ለምሳሌ ትዳር ውስጥ ከሆኑ ሰዎች ባለ ትዳር አለባበስ ተብሎ የተቀመጠ ነገር አለ አይደል? ምንድን ነው ባለ ትዳር አይደልሽ እንዴ? ምን ለመሆን ነው እንደዚህ ለብሰሽ የምትወጪው የሚሉ እኮ ሴቶች አሉ። አስቸጋሪ ነው ይሄ ደግሞ። አዎ ነው ወይስ ሁሌም እንደዚህ አይነት ልብስ እና ወራ መግባባበት ነገር አለ። ሰፋ ያለ ቀሚስ ነው መልበስ ያለብሽ። ሰዎች ሲያፈነግዱ አለ እኮ ባለባበሳቸው። ባለፈው ስላለባበስ ፋሽን አውርተናል። የፍቅር አጋሪ ባይሆን ራሱ ምን ሆኖ ነው ምለው፣ እሱም ደግሞ እኔ ባልሆንም ሌላ ሴት ላይ ሳይ ምን ሆና ነው ሚለው አይነት አለባበስ ብዙ ወንድ አለ፣ ብዙ ሴትም እንደዛ አለች። ወንዶችን ስታይ ግን በቃ ያልሹሽን ቀሚስ ነው መልበስ ያለብሽ ከሆነ ከባድ ነው። መልካሙን እናንተን አያዩላችሁም እነኚህ ሰዎች። መልካሙ እኛ አለን እኮ አይደል? ራሳችን አንዳንድ ጊዜ ባናየው ራሱ የሚወደን ሰው እንዲህ አይለን የምንፈልገው ነገር አለ። ሌላ ሰው ፈላጊ መሆናችንን ይሆናል አብዝተው የሚያዩት። እኔ አንድ ሚዲያ ላይ የምትሰራ ልጅ ምን አለችኝ፣ በጣም የአቴንሽን ጥማት አለብሽ አላት። የፍቅር ጓደኛዋ ነበር እና እንግዲህ አሁን መቼም ለኢንተርቴንመንት ላይ ሚዲያ ላይ ተጋላጭ የሆነ ሰው አቴንሽን እኮ የተለመደ ነው አለ። በቃ ሰው የሰውን ትኩረት መስቢባቸውን ስራዎች ነው መሳሪው እንጂ ሆን ብለሽ አንቺ ሰው በእኔ ዙሪያ ይነጋገር ወይም ደግሞ የሰውን እኔ የምፈራው የሰውን አቴንሽን ያጣሽ ቀን በቃ ህይወታችን የሚበጠበጥ ነው ይመስለኝና ስራውን ታዩ ነው ተሰብሰቢ። ምክንያቱም የምትታይበትን ስራ አልፈለገው። ኢንዳይሬክትሊ እየነገራት ያለው ነገር ይሄን ስራ አቁሚና ቤት ውስጥ ተቀምጠሽ ሚስት ሆነሽ ኑሪ ነው። ከባድ እኮ ነው። ለአንዳንድ ሙያዎች ደግሞ አሁን ይሄ የምንለው ነገር ቀልድ አይደለም። በቃ መታየት ካለብሽ መደመጥ ካለብሽ ሳሚዳን እንዳለው ማለት እንዴ ሶሻል ሚዲያ ሱቄ ነው አለ። ምርጥ ለማስተዋወቅ ነው መጣውና
ስራዬ ስለሆነ እገኛለሁ። ስለዚህ የስራው ባህሪ ሆኖ መታየት ያለብሽ ቦታ ላይ መደመጥ ያለብሽ ቦታ ላይ ትገኛለሽ። ምን ታረጋለሽ? በቃ የስራው ባህሪ ነው። ስለዚህ የስራውን ባህሪ አምኖ መቀበል ያስፈልጋል። ወደ እነዚህ አይነት ሰዎች ወስት መጪ ግን አንቺ እዛ ጋር ምስተሪውን ስራ ጥረትሽን የሰውን ትኩረት ለበሳብ የምታደርጊያቸውን በስራሽ ማለት ነው። ባልተገባ ነገር እኮ አይደለም። በስራሽ የምትደክሚውን የምትለፊውን ነገር የሆነ እንደ መጥፎ ነገር እንደ ድክመት አድርጎ ስራሽን እንድትጠዩ እኮ ማድረግ ነው። ትክክል ነኝ ወይስ አይደለም እዚህ ቦታ ላይ መገኘት የሚል ጥርጣሬ ውስጥ እንድትገቢ ማድረግ ትዘጊያለሽና ምክንያቱንም እርግጠኛ አትሆኝበትም። የማን ምክንያት ነው? የኔ ነው የሌላ ሰው ነው የሚለውን። አንዲት ሴት ዛሬ ሆነ ታሪኳን አጋራችና አንድ ፕሮግራም ላይ ነበርኩ። ምን አለች? 18 አመታት ልጆቿን አሳደገች ቤት ቁጭ ብላ። እድሜዋ 42 አመት በ20 አመት ነው የወለደችው አግብታ የወለደችውና ተነጋግረው ነው ከባሏ ጋር ቁጭ ያለች። አሁን በ42 አመቷ ኮንስትራክሽን ስራ ውስጥ ተመለሰች። ለመመለሷ ዋነኛ ምክንያት የሆነችው ሴት ልጇ ናት። ወደ ኮሌጅ እየገባች ያለች ሴት ልጅ ናት። እና ምንድነው መሆን የምትፈልጊው የሚል ከአባቷ ጋር ቁጭ ብለን አወራን አለች። ሚስት መሆን ነው የምፈልገው አለች። ደነገጥን። የደነገጥንበት አደነጋገጥ ልነግራችሁ የምችለው አይደለም አለች። አልፈልግም እኔ እንደዛ እንድትል። አሁን ሚስትነትን ያናናቀች አይደለም። ልጇን ስታስብ የምታስበው ነገር ብዙ የተሰባጠረ ነገር አንድ ላይ ይዛ ማደግን ነው። የራሷ ህልም አለ፣ ቤት ውስጥ የነበራት አክቲቪቲ አለ። ከባሏ ጋር ምን እንደወሰነች እንድትረዳላት ፈልጋለች። እና ባለቤቴም ደነገጠ። ስለዚህ የሆነ ነገር መስራት አለብን አለና ለምን እናትሽ 18 አመት እንደተቀመጠች ማውራት አለብን ቤት ውስጥ ብሎ አባት ተነጋግረን ነው አሳማኝ ነገር ይዘን መተን ነው እንጂ ሚስት ሆናለሁ ከቤት አልወጣም ብላ አይደለም እናትሽ። አሳማኞቹ ነገሮች እነኚህ ናቸው። አንቺ ላይ ግን ሳናቅለፈጠር ነው ተጽዕኖ። ይሄ ብቻ ነው ህይወቴ ያለች ስለመሰለሽ እናትሽ በጣም ኢምፕረስ አርጋታለች። እናዝናለን ብሎ በዚህ ያስተካክሏት። ያው ወደ ኮሌጅ ሄዳለች ዞሮ። አሁን ግን ስራ ውስጥ ገባዋለች፣ ወደ ስራው አመጣለች። ልክ እንደዚህ አሁን በተጽዕኖ ውስጥ ሊያመጡን የሚችሉትን ነገሮች እንኳን ላናስብ እንችላለን። በጣም የሚቀና አንድ ወገን ካለ ልጆች እንዲህ ሊያስቡ ይችላሉ። ማህበራዊ ህይወቷ እንዲህ ሊጎዳ ይችላል። የሱ ቤተሰቦች እንዲህ ሊሉ ይችላሉ። ሙያው፣ ስራው፣ ፕሮፌሽኑ ይሄ የሚሟሟትለት ነገር ሊጎዳ ይችላል ብለን ላናስብ እንችላለን። ሌላው ቅድም እንዳልነው ይሄ መልካሙን እናንተን አያዩላችሁም የተባለው ክፋት፣ ሴራ ከነሱ ተደብቃችሁ የሆነ ነገር እንደምታደርጉ ማሰብ፣ መጠንሰስ፣ እሱን ማሳደድ ጋር ነው አይምሯቸው። ቁንጅናችሁ፣ ችሎታችሁ ኃጢአት መሆኑ ይታያቸዋል። እነሱን ማትፈልጓቸው መሆናችሁን፣ ሌላ ሰው ፈላጊ መሆናችሁን፣ ለዚህ ደግሞ ብዙ ምልክቶችና ማስረጃዎች እጃቸው ላይ እንዳለ አይምሯቸው እሱን ይዞ እንደሚዞር አድርገው ነው የሚያስቡት። አብዝተው ይሰልሏችኋል። ቅድም ያልነው በስልክ ሰዎች ቀጥረው በጓደኞቻቸው፣ በቤተሰብ፣ በራሳችሁ ጓደኞች ሁሉ ሊሰልሉ ይችላሉ። እውነት ግን ካንቺ ጋር ስትሆን ምንድነው ፍላጎቷ? ማከላችሁ ማን ይቀላቀላል? የት ነው የምትዝናኑት? ብዙ ጊዜ ቢሮ አካባቢ እነማን አሉ? ወንዶቹ፣ ሴቶቹ ምን አይነት ናቸው? በቃ ቢዚ ናቸው ቅድም እንዳልነው። ሌላኛው ከባድ የአኩራፊነት ማንነት አላቸው የሚቀኑ ሰዎች። ቅድም ያልነው በኢነርጂ ጠይቀው፣ ፎክረው፣ ሰልለው እንዲህ ስትይኝ እንዲህ ማለትሽ ነው፣ እንዲህ ስትለኝ እንዲህ ማለት ነው ብለው ድካሙ መሰለኝ ኩርፊያ ይዘው የሚመጣው ዝም ይላሉ፣ ይለጎማሉ። ደግሞ ተባብለው ነው ወደ ቀደመ ስሜታቸው የሚመጡት። ቺት አደረጋችሁብኝ ብለው መወንጀል ስታይላቸው ይሆናል። ቅድም ያለው ነው። አሁን ለምሳሌ ታንሸኳሽ ስልክ ብታወሪ በቃ ያስኩሽ ከማጋ ነበር ያለ ምክንያት ድምጽሽን ቀንስሽ አላወራሽ፣ በቃ ቺት ተደርጊያለሁ። ሲደወል ዞር ብላ ሄድከው በዚህ ምክንያት ነው። ብዙ ሰዎች ቺት ሲያደርጉ ይሄ ነው ምልክቱ። ደስተኛ ሆነ ይሄ መጣኸው አንድ የሆነ ነገር አስፈንጥዞ ነው ውጭ ደክሞሽ የገባሽው እንዲህ በቃ የሆነ መነሻ አለ። መድረሻው ምንድነው? ይሄ ጥንስሱ ጉዳይም ለችግሩ የነሱ ነው። አደረግሽ ብለው የሚያስቡትም ነገር ባይምሯቸው እነሱ የሳሉት አንቺ ያላደረግሽው ነገርም የነሱ ነው። ሌላኛው ወደ ውጪ እንዳንወጣ ማኒፑሌት ማድረግ አንደኛው መገለጫቸው ነው። ውጪ ስንል እንግዲህ ከቤት ውጪ የሚለው እንዳለ ሆኖ አንዳንድ ጊዜ ከሆነ አስተሳሰብ ውጪ፣ ከሆነ አላማ ውጪ፣
ፍሌክሲቢሊቲያችንን ጠብቀን ደግሞ አሁን ይሄ አምሮኛል፣ ይሄን አስቤያለሁ፣ ይሄን ልሰራ ነው፣ ይሄ ነገር ውስጥ እየመጣሁ ነው፣ ይሄ ነገር ድሮ እንደሚያስማማኝ አላስማማኝም ብለን የሀሳብ የአጀንዳ ለውጦች ልናመጣ እንችላለን ህይወታችን ውስጥ። አይፈቅዱም። ይሄን ምን ታስበው ነው ሊሉሽ ይችላሉ። የገንዘብ ጉዳይ ሊሆን ይችላል፣ የሙያ የግንኙነት ሊሆን ይችላል፣ የማህበራዊ ጉዳይ የፖለቲካ ጉዳይ ሊሆን ይችላል። ብቻ ወደ ውጪ መውጣት አይቻልም ከሳጥኑ ውጪ የሚለው መገለጫቸው ይሆናል። ባህሪያችንን መቆጣጠርም እንደዛው። ምን ሆነ ነው ደስ ያለ? ምን ሆነሽ ነው የደበረሽ? ምን ሆነሽ ነው እንዲያማረብሽ? ምን ሆነሽ ነው ቢዚ ሆንሽው? ምን ሆነ ነው? በቃ አያልቅም። ሌላኛው ለሌሎች ምስጋናና ፍቅር ወይም ደግሞ ክብር ሲኖረን አይፈልጉም። ቅናቱ በጣም ይቀጣጠላል። ሌሎች ሰዎች አሉ ክብር የሚሰጣቸው፣ ፍቅር የሚሰጣቸው፣ አድናቆት የምንቸራቸው ከምንወዳቸው የህይወት አጋሮቻችን ውጪ ሌሎች ሰዎች እነኚህ ስታተሶች ይኖሯቸዋል። አይፈልጉም። በተለይ ተቃራኒ ጾታ ከሆነ ደግሞ ከባድ ይሆናል። ሌላኛው የኢማጂኔሽናቸው መጨረሻ ራሳቸውን መቆጣጠር ሲያቀታቸው በህልሜ የሆነ ነገር አይቻለሁ፣ አንድ የሆነ ድምጽ ሰምቻለሁ፣ ይሄ ህይወት ምን ይሆናል የሚለውን ድምጽ ሰምቻለሁ፣ የሆነ ነገር አነፍንፍ ያለው እከሌ የሆነ ነገር የሚነግረኝ ይመስለኛል መጥቶ ስላንቺ ስላንተ የሚል ነገር ውስጥ ይገባሉ። የሚያከብደውም ይሄ ነው። ምክንያቱም ያ ምንም የማያውቀው ሰው ወይም ምንም ባልተገኘችበት እየተወቀሰች ያለችው ሴት ቀጥላ ምን ትበል? በምን ታሳምን? ሌላኛው እንግዲህ በህይወትና በግንኙነቱ አይዝናኑ ወይም አይደሰቱ። ስቃይ ነው፣ ህመም ነው ለራሳቸው አብሯቸው ለሚኖሯቸውም ሰዎች የሚል ነው። በጣም በትንሹ ነው እንጂ ገና ብዙ ዝርዝር ይሄ ራሱ በቂ አይደለም እንዴ? በቃ አይነታቸው ራሱ ብዙ እኮ ነው። እና በጣም በብዙ አስቂ ነገሮችም የሚገለጽ ነገር አላቸው። አንዳንድ ሰዎች ሁኔታው ካለፈ በኋላ በጣም እየተዝናኑ እየሳቁም የሆነውን ነገር የሚያስታውሱ አሉ። ምን እንደተደረጉ፣ እንዴት እንደሰለሏቸው፣ ምን አይነት ጥያቄ እንደጠየቋቸው፣ ምን እንዳሏቸው በጣም ብዙ የሚያዝናኑ ነገሮችንም ይናገራሉ። በጣም ቀናተኛ ከሚባሉ ሰዎች ጋራ የትዳርም የፍቅር ግንኙነት የሚያሳልፉ ሰዎች በጣም ቀናተኛ እኮ ነበረ ብለው የቀናታቸው ደረጃ ምን እስከምን ድረስ እንደደረሰ የሚናገሩ አሉ። እና ብዙ አይነት አሁን አንዳንድ እንደ ፈላስፋ የሚያደርጋቸውም እኮ ቀናተኞች አሉ። እንዴት? ለምሳሌ አሁን ድንገት የሆነ ጥያቄ ሊጠይቁሽ ይችላሉ። ታማኝነት ግን ምንድን ነው ላንቺ? ከዛ በኋላ 2 ሰዓት 4 ሰዓት የሚፈጅ ክርክርና ጭቅጭቅ ሊያደርጉብሽ ይችላል። በጉዳዩ ላይ ነው ትላለህ አንተ ካንተ ትምህርት ልሰድ ብዙሽ እና ብዙ አዝናኝ ነገሮችም አሏቸው ልልሽ ነው። በቃ ይሄ ስለ ቅናት ከቅናት ጋር የተያዙ ነገሮች አንቺንም የሚመረምሩበት መንገድ እየገቡ 10 ጊዜ ፎቶሽን ቼክ ማድረግ፣ ማን ኮሜንት አደረገ፣ እንደዚህ ብዙ ያንቺ መበርበር የሚችሉ ነገሮችን ሁሉ በርብረው ባንቹ ዙሪያ እነማን አሉ፣ የጓደኞችሽ፣ የስራ ባልደረቦችሽ፣ የትምህርት ቤት ጓደኞች፣ ብዙ ነገር በቃ ሊታወቅ ሊመረመር ይችላል። ያ እንግዲህ በቁጥጥር ስር አውላለሁ ከሚል ነገር የመነጫ ነው። ግን ምንም ነገር በቁጥጥር ስር ሊያውሉ አይችሉም። ስጋቱ እየጨመረ፣ ጭንቀቱ እየጨመረ፣ ጥርጣሬው እየጨመረ ከዛ ሪያሊቲ ያልሆነ ነገር ሀሰተኛ ነገር እስከ መፍጠር ሊደርሱ ይችላሉ። ምንም ያልተከሰተ ነገር ግን የሆነ ነገር ይከሰትባቸዋል። አይምሯቸው ላይ በቃ የሆነ ነገር ሆኗል፣ ተፈጽሟል የሚል እርግጠኛ ነኝ እኮ ይሉሽ። አዎ ተሰማኝ፣ በቃ አይምሮዬ ላይ መጣ ይሄ ምስል እንዴ። ከባድ እኮ ነው። አዎ ለማንኛውም ያው በበዛ ቅናት ውስጥ ያሉ ሰዎችን በግንኙነት ውስጥ ያጋጠሟቸው ሰዎች ብዙ ፈተና ተፈትነዋል ብለን እናስባለን። 1-2 ታሪኮች ካሉ መስማት እንችላለን። ታዛን ነው የምትሰሙት። ታዛ